ጥልን እንደምን ቆያችሁ ይህ የኢትዮጵያ ቴሌቪዥን በቀጥታ የሚያስተላልፍላችሁ ኢቲቪ 57 የዜና ሰዓታችን ነው። በቆይታችን የታላቁ ህዳሴ ግድብ ግንባታን የተመለከቱ ልዩ ዘገባዎች ቀዳሚ ይሆናሉ። ሰለሞን ኃይለ ኢየሱስ ነኝ። የአረብ ሊግ ስራ አስፈጻሚ ካውንስል በህዳሴ ግድብ ዙሪያ ያስተላለፈውን ውሳኔ የኢትዮጵያ መንግስት እንደማይቀበለው የኢፌዴሪ የውጭ ጉዳይ ሚኒስቴር አስታወቀ። ውሳኔው የአረብ ሊግ አባል ሀገር ለሆነችው ግብጽ በጭፍን ያደላና በግድቡ ዙሪያ ያሉ እውነታዎችን ማዕከል ያደረገ እንዳልሆነ ነው የውጭ ጉዳይ ሚኒስቴር የገለጸው። ሱዳን ውሳኔውን ባለመቀበል ለሀገራት ፍትሃዊ ተጠቃሚነት ያሳየችው ወገንተኝነት እንደሚደነቅና እንደሚደገፍ የገለጸው የውጭ ጉዳይ ሚኒስቴር በህዳሴው ግድብ ዙሪያ የሚደረጉ ውይይቶች የሁሉንም ሀገራት ብሔራዊ ጥቅም ያስከበረና ሁሉንም ያሳተፈ ሊሆን እንደሚገባ የሚያሳይ ተግባር እንደሆነም ጠቁመዋል። የኢትዮጵያ መንግስት ከአረብ ሊግ አባል ሀገራትና ህዝቦች ጋር ጥልቅና በጋራ ተጠቃሚነት ላይ የተመሰረተ ግንኙነት ያለው መሆኑን ያወሳው የውጭ ጉዳይ ሚኒስቴር ነገር ግን በመሰል ጉዳዮች ላይ የሁሉንም ጥቅም ያላካተተ ውሳኔ የተቋሙን ተአማኒነት እጅጉን የሚያሳጣ ስለመሆኑ በመግለጫው አትቷል። ኢትዮጵያ የአባይን ውሃ የመጠቀምና ለቀጣይ ትውልድ ማልማት ሙሉ መብት እንዳላት እንደዚሁም ጉዳዩ የኢትዮጵያን ህልውና ጥያቄ መሆኑን መንግስት ያምንበታል ያለው የውጭ ጉዳይ ሚኒስቴር ግድቡ ይሞላል በተባለበት ጊዜ የውሃ ሙሌት ማከናወንና የግድቡን ግንባታ ማጠናቀቅ የኢትዮጵያ መንግስት አቋም ነው ብሏል በመግለጫው። በመጨረሻም የአረብ ሊግ ካውንስል በኢትዮጵያና አባል ሀገራት እንደዚሁም በተፋሰሱ ሀገራት መካከል ያለውን ለረጅም ጊዜ የቆየ ግንኙነት በእውነትና የጋራ ግብ ላይ የተመሰረተ አድርጎ ለማስቀጠል ገለልተኛና ነፃ በመሆን ከኢትዮጵያ ጋር ይሰራል ብለን እናምናለን ሲል የውጭ ጉዳይ ሚኒስቴር በመግለጫው መልእክቱን አስተላልፈዋል። በሌላ ዜና ግብጽ በህዳሴ ግድብ ላይ ኢትዮጵያን በመቃወም የአረብ ሊግ ሀገራት እንዲፈርሙ ያቀረበችውን ሰነድ ሱዳን ውድቅ አደረገችው። የግብፁ አልአህራም ኦንላይን እንዳስነበበው ሱዳን ከሰነድ ላይ ስሟ እንዲወጣም አድርጋለች። ሜሮን በረዳ ለ8 ዓመታት በኢትዮጵያ ሱዳንና ግብጽ ሲደረግ የነበረውና አሁንም ድረስ መቋጫ ያጣው የህዳሴው ግድብ ድርድር በአወዛጋቢነቱ እንደቀጠለ ነው። ሶስቱ ሀገራት በዋሽንግተን ሲያደርጉ በነበረው ድርድር ኢትዮጵያ ባልተስማማችባቸው ሰነዶች ላይ እንደማትፈርምና በፌብሩዋሪ 28 ላይ በሚደረገው ድርድር ቀድማ እንደማትገኝ ማሳሰቧና ከድርድሩ መቅረቷ ግብጽን ቅሬታ ውስጥ የከተተ ጉዳይ ሆኖ አልፏል። የአሜሪካው ግምጃ ቤት ኢትዮጵያ ግድቡ ሳያልቅና ስምምነት ላይ ሳይደረስ ውሃ እንዳት ሞላ የሚለው ማስጠንቀቂያ የሚመስል መግለጫው አቋሟን እንዳላስቀየራት ያስተዋለችው ግብጽም ኢትዮጵያ 86% ለናይል ውሃ ገባሪ መሆኗንና የውሃ ተጠቃሚነት መብቷን የዘነጋች በሚመስል ሁኔታ የአረብ ሊግ ባካሄደው 153ኛው የሚኒስትሮች ጉባኤ ላይ የአረብ ሀገራቱን ከጎኔ ቁሙ ስትል አቤቱታዋን ማሰማቷን የግብፁ አልአህራም ኦንላይን ሚዲያ በትንታኔው አስቀምጦታል። የኢትዮጵያን ታሪካዊና ተፈጥሯዊ የውሃ ባለቤትነት ወደ ጎን በመተው የኢትዮጵያ ግድብ መስራትና ከውሃው መጠቀም የሱዳንና የግብጽን የናይል ታሪካዊ ተጠቃሚነት ይጎዳል ስትል ለአረብ ሊግ አቤቱታዋን ያቀረበችው ግብጽ በአረብ ሊግ አባሏ ሱዳን ግን አቤቱታዋ ተቀባይነት እንዳላገኘም አልአህራም ኦንላይን በጽሁፉ አስፍሮታል። ይልቁንም ግብጽ ኢትዮጵያን በመወንጀል ሀገራቱ ኢትዮጵያን በመቃወም ከግብጽና ከሱዳን ጎን እንዲቆሙ የሚጠይቀው ሰነድ ላይ ሱዳን ስሟን አሰርዛለች። የአረብ ሊግም የኢትዮጵያን የተናጥል ውሳኔ በሚኮንን መልኩ ለግብጽ ያሳየውን የትብብር ድጋፍ እንደምትቃወመው አስታውቃ ሰነዱንም ውድቅ አድርጋለች። ሱዳን በግብጽ በኩል የቀረበው ሰነድ ኢትዮጵያን የሚያስቀይምና ብሔራዊ ጥቅሟን የሚጋፋ መሆኑንም አስታውቃለች። ከአረብ ሊግም ይሁን ከአሜሪካ ግምጃ ቤት መግለጫዎችና ተቃውሞዎችን እያስተናገደች ያለችው ኢትዮጵያ ግን አሁንም በዜጎቿ ገንዘብና ላብ እየገነባች ያለችውን ግድብ ትቀጥላለች። የውሃ ሙሌቷንም በመጪው የክረምት ወራት እንደምታከናውን አቋሟን ቀድማ ማሳወቋ የማይዘነጋ ነው። ይህ በእንዲህ እንዳለ የታላቁ ህዳሴ ግድብ ግንባታ ሂደትን ኢትዮጵያ፣ ሱዳንና ግብጽ መፍትሄ ሊሰጡት እንደሚገባ በሱዳን የአፍሪካ ጉዳዮች ጸሐፊ መኪ አልሞግራቢ ገለጹ። ጸሐፊው የአረብ ሀገራትን በአንድ ወገን ብቻ እንዲቆሙ ማድረግ ትክክለኛ ውሳኔ ያለመሆኑን ገልጸዋል። ባልደረባችን ፀሐይ አክሊሉ ከጸሐፊው መኪ አልሞግራቢ ጋር በስልክ ቆይታ አድርጋ ነበር። Actually, Sudan made reservations on the decision of the Arab League. ሱዳን ከአረብ ሊግ ውሳኔ ራሷን አግልላለች። ምክንያቱም ውሳኔው የአረብ ሀገራትን ከግብጽ ጎን እንዲቆሙ ማድረጉ ተገቢ ስላልሆነ ከዚህ ይልቅ ሊጉ የማደራደር ሚናውን ቢወጣ መልካም ነበር። የሱዳን ሚና ሁለቱ ጎረቤት ሀገራት ማለትም ኢትዮጵያና ግብጽ መካከል ያለውን ግንኙነት
እንዲጠናከር ማድረግ ነው። ስለዚህ ከአረብ ሊግ ውሳኔ ላይ ሱዳን ራሷን አግልላለች። ከዚህ ቀደም ሶስቱ ሀገራት በሱዳን ካርቱም ድርድር አካሄዱ ነበር። ጥሩ የሚባል ውይይት የተደረገበትም ነበር። ድርድሩ ከአፍሪካ ወጥቶ ወደ ዋሽንግተን ዲሲ ባመራበት ወቅት ነው ችግሩ የተፈጠረው። የአፍሪካውያን ችግር መፈታት ያለበት በአፍሪካውያን ብቻ ነው። ስለዚህ የሱዳን አቋም ተገቢ ነው። በኢትዮጵያና በግብጽ መካከል ሱዳን ውጤታማ የማደራደር ስራ እንደምትሰራ ተስፋ እናደርጋለን። የግብጽ መገናኛ ብዙሃን በአሁኑ ወቅት እያደረጉት ያለው ተገቢ ያልሆነ ቅስቀሳ በድርድር ሂደቱ ላይ ተጽዕኖ እያሳደረ ነው። ምክንያቱም ሁሉም የሚያነሱት ተመሳሳይ አጀንዳ ስለሆነ የሀገራቸውን መንግስት አቋም እያንጸባረቁ እንደሆነም ነው የሚገመተው። በሁለቱም ወገኖች በተለይም በግብጽ በኩል የሚዲያ ቅስቀሳው እንዲቀንስ ማድረግ አንዱ የአደራዳሪዎች ሚና ነው። ዜናዎቻችን ይቀጥላሉ። በታላቁ የህዳሴ ግድብ ላይ የግብጽ የተበዳይነት ስነ ልቦና እውነታና ሀቅን ያልተከተለ መሆኑን ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትሩ ኢትዮጵያ በአባይ ወንዝ ከታችኛው ተፋሰስ ሀገራት ጋር በጋራ መጠቀም እንጂ የማንንም ጥቅም የመጋፋት ፍላጎት እንደሌላት ተናግረዋል። ይህንን ያሉት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ አስተባባሪ ምክር ቤት በ12ኛ መደበኛ ጉባኤው ላይ ነው። ንብረት የተሆነ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ አስተባባሪ ምክር ቤት 12ኛ መደበኛ ጉባኤውን አካሂዷል። የምክር ቤቱ ሰብሳቢ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የውሃ መስኖና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለና የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውን ጨምሮ የምክር ቤቱ አባላት በጉባኤው ላይ ተገኝተዋል። በጉባኤው ላይ የግድቡ ግንባታ የደረሰበት ደረጃና የታችኛው ተፋሰስ ሀገራት የሶስትዮሽ ድርድርን የተመለከተ ገለጻና ውይይት ተደርጓል። ኢትዮጵያ በአባይ ወንዝ ከታችኛው ተፋሰስ ሀገራት ጋር ጋራ መጠቀም እንጂ የሀገራትን ጥቅም የመጋፋት ፍላጎት እንደሌላት የተናገሩት ምክትል ጠቅላይ ሚኒስትሩ መርህን ተከትለን ግድቡን እንገነባለን ብለዋል። ራሳችንን በትክክል ዲፋይን አድርገን መርሆቹን ተከትለን የምንደራደርበት የምንጫወትበት ሜዳ አለ። የማናልፈው ቀይ መስመር አለ። ቀይ መስመር ማለፍን የኢትዮጵያ ሕዝብ አይፈቅድም። መንግስትም ይህንን በተአምር ሊያንኳኳም አይገባምም፣ አይችልም፣ አያረግም። በዚህ ደረጃ እጅና ጓንት ሆነን ጥቅማችንን ክብራችንን ለማስከበር መጓዝ ይኖርብናል። ግድቡ የትውልድና የታሪክ ጉዳይ በመሆኑ የኢትዮጵያን ጥቅም የሚያሳጣ ስምምነት ላይም እንደማይደረስ ተናግረዋል። በዲፕሎማሲ ስልጡን በሆነ አስተሳሰብ መታወቅ መጋራት ያለባቸውን ጉዳዮች በየደረጃው እያሳወቁ የማይታለፉት መስመሮች ደግሞ ይሄ የኮሎኒያል ትሪትን በአንድም ሆነ በሌላ መልክ ሊመልስ የሚችልን ከውሃ መያዝ መልቀቅ ግንኙነት ጋር ያለን ተርትሮ ወደ ጠቅላላ የተፋሰስ አጠቃቀምና ወደ ሌላ ስኮፕ የሚያመራ የሲኤፍኤን ፕላትፎርም የሚጋፋ የኔጎሽዬሽን አካሄድ አይፈቀድም። ይህንን በደንብ ማስመር ያስፈልጋል ማለት ነው። የውሃና መስኖ ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ደግሞ በአባይ ወንዝ ላይ የኢትዮጵያን ዘላቂ ጥቅም የሚያሳጣ ስምምነት ላይ አይደረስም ብለዋል። ግብጾች የሚያመጡት የግብጽ የድርቅ የመሳሰሉት ጉዳዮች በእኛ በምናቀርበው ዶክመንት በተገቢ ሁኔታ ፖሊሽ አድርገን የምናቀርበው ነው። ግን እነሱ ሰው ሰራሽ ያልሆነ ብቻ ሳይሆን ሰው ሰራሽ የሆነውንም ሊመጣ ይችላል ብለን ነው የኛ ክርክር። ሰው ሰራሽ ያልሆነው ብቻ አይደለም፣ ሰው ሰራሽ ግድቡን ብቻ ሳይሆን ከግድቡ በላይም ልንጠቀም መብት አለን። ስለዚህ ሰው ሰራሽ የምንለው የኢትዮጵያን የመጠቀም ከሆነ ሌት ቢ የኛን ኢኩዊታብል ዩዝ ለኛ የሚያስፈልገንን የውሃ መጠን እነሱንም በማይጎዳ መልክ ስለምንጠቀም ሰው ሰራሽ ኢንፍሉዌንስ ሊመጣ ይችላል። ያንን ሰው ሰራሽ ኢንፍሉዌንስ ለአንዴና ለዘለቄታው ለመከላከልና ተገቢ መልክ ለማስያዝ ወደ ሲኤፍኤ መጥቶ በናይል ቤዚን ኢኒሺዬቲቭ ማዕቀፍ ውስጥ ተገቢ ድርድር አድርጎ ወደፊት ወተር አሎኬሽንም ቢሆን ወተር ሼሪንግ አግሪመንትም ቢሆን እሱንም ትተን ደግሞ በቤኔፊት ሼሪንግ ብቻ እንኑር የምንልም ከሆነ በዛ ማዕቀፍ ነው መስማማት ያለብን እንጂ ዛሬ ሃይድሮ ፓወር አንድ ፕሮጀክት ስለሰራን የኢትዮጵያ ጥቅም ፎሬቨር ፎር ክሎዝ የሚሆኑበትን አርቲክል ተመዞ ወደ አግሪመንት የሚፈርምበት ነገር ሊመጣ አይችልም። የታላቁ ህዳሴ ግድብ ህዝባዊ አስተባባሪ ምክር ቤት በህዝቡ ዘንድ የተቀዛቀዘውን ስሜት እንደገና እንዲነሳሳ ማድረግ እንደሚያስፈልግም አስታውቋል።
ከዚሁ ከህዳሴ ግድቡ ድርድር ጋር በተያያዘ ግብጽና አሜሪካ እየሄዱ ያሉበትን መንገድ በመኮነን ኢትዮጵያ የያዘችው አቋም የሚደገፍ መሆኑን የምስራቅ ናይል የቴክኒክ አህጉራዊ ጽሕፈት ቤት ዋና ስራ አስኪያጅ አቶ ፈቅ አህመድ የግል አስተያየታቸውን ሰጥተዋል። ምቹ የውይይት ሂደት የሚኖር ከሆነም በተቻለ መጠን ያለ ሶስተኛ አካል እንዲከናወን መስራት ይገባልም ብለዋል። እንግዲህ ምንድነው ይሄ ግድብ የሚሰራው በወሰን ተሻጋሪ ወንዝ ላይ ነው። ወንዙ ግድቡ የሚገነባው ኢትዮጵያ የግዛት ክልል ውስጥ ነው። የኢትዮጵያ ወንዝ ላይ ወይም ኢትዮጵያዊ ወንዝ ላይ ነው የሚገነባው። ስለዚህ በዚህ ግድብ ላይ ኢትዮጵያ ቢሆን ባልነበረ ሁኔታ ወይም ያልነበረ ልምድ ፕሮሰሱ ውስጥ ያልነበረ ልምድን ነው ተግባራዊ ያደረገችው። ለምሳሌ የአስዋን ግድብ ሲገነባ ኢትዮጵያ መረጃ ለማግኘት ጠይቃ ከግብጽ በኩል አሉታዊ ምላሽ ተሰጣት። ያንን እየታወቀ ነው። ኢትዮጵያ ሀገራቶቹ በግድቡ ላይ ያላቸውን ስጋት ለመቅረፍ እንዲሁም በግድቡ ላይ የበለጠ መተማመን እንዲኖራቸው በቂ መረጃ እንዲኖራቸው በማለት ላለፉት 8 ዓመታት በቴክኒካዊ ጉዳይ ስትመካከል ነበረ። ስጋታቸውን የሚቀርፉ በጣም በርካታ ስራዎችን ሰርታለች። አሁንም መቀጠል ነው የሚያስፈልገው። በዚህ ነው ውይይቱ መኖር መቻል አለበት። ውይይት ካለ፣ ድርድር ካለ ልዩነትን ማጥበብ ይቻላል፣ ወደ ስምምነት መምጣት ይቻላል። ስለዚህ ውይይቱ በኢትዮጵያ መሪነት ቢቀጥል ነው የሚመረጠው። የግድቡ ባለቤት እንደመሆኗ መጠን ሶስተኛ አካልም ቢሆን ባይሳተፍ ጥሩ ነው። ግን ይሳተፍ የሚል ውሳኔ ላይ ከተደረሰ የታዛቢነት ሚና ብቻ እንዲኖራቸው አድርጎ ሚናቸውን በታዛቢነት ላይ መገደብ እንዲሁም ደግሞ ከተቻለ ሌሎች ታዛቢዎችንም ማስገባት እንደ አፍሪካ ህብረት ያሉትን በማስገባት የእነሱን ጫና ማለዘብ የሚቻል ይመስለኛል እና ውይይቱ ድርድሩ መቀጠል መቻል አለበት። ጎን ለጎን ደግሞ ያው መንግስትም ባወጣው አቅጣጫ መሰረት ግድቡ ቶሎ ውሃ ይዞ ኃይል እንዲያመነጭ ሁለት መርሃ ግብሩን የማፋጠን ስራ መሰራት ያለበት ይመስለኛል። ኢትዮጵያም የግድቡ ውሃ ሞላል ላይ የጀመረችውን እንቅስቃሴ ከማጠናከር ጎን ለጎን እየደረሰባት ያለውን ያልተገባ ጫና በተመለከተ ዲፕሎማሲያዊ ስራዎች ላይ በትኩረት ልትሰራ ይገባል ብለዋል አቶ ፈቅ አህመድ በሙያዊ ትንታኔያቸው። በርካታ የዲፕሎማሲ ስራዎች መሰራት አለባቸው። ምክንያቱም አሁን እንደሚታየው ግብጾች በጣም በርካታ የእነሱን አቋም የሚደግፉ አካላት ጋር እየሄዱ ራሳቸውን ሰለባ አድርጎ እያቀረባሉት፣ በኢትዮጵያ በኩል ግን እውነቱን ማሳወቅ በዲፕሎማሲ የሚያስፈልግ ይመስለኛል። ከዛ በተረፈ ግን ከሁሉም በላይ ህዝቡን ከግድቡ ዙሪያ ለግድቡ ድጋፍ የማሰባሰብ የገንዘብ ብቻ ሳይሆን የሞራልም የእውቀትም ለሁሉም አቅጣጫ ህዝቡ ከግድቡ ኋላ እንዲሰራ የሚያደርጉ ስራዎች በሰፊው መሰራት ያለባቸው ይመስለኛል። ወደፊትም አልጠብቅም። ኢትዮጵያን ለመጥቀም ጎረቤቶቿን የሚጎዳ ስራም ኢትዮጵያ አትሰራም። ዋናው ጉዳይ በእጃችን ያለው ስራውን መስራት። ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው ቲቪ 57ን በያላችሁበት እየተከታተላችሁት ነው። በኢትዮጵያ ያለውን የስራ ዕድል ፍላጎት ለማሟላት የመንግስትና የግሉ ዘርፍ ተባብሮ መስራት ወሳኝነት እንዳለው ምክትል ጠቅላይ ሚኒስትር ደመቀ መኮንን ተናገሩ። በሀገሪቱ ባለፉት 7 ወራት ለ1.6 ሚሊዮን ዜጎች የስራ ዕድል መፈጠሩን የፌዴራል ስራ ዕድል ፈጠራ ኮሚሽን አስታውቋል። የስራ ዕድል ፈጠራ ብሔራዊ ምክር ቤት የ2012 የ7 ወራት የስራ ዕድል ፈጠራ አፈጻጸም ገምግሟል። ጌታቸው ባልቻ ተከታዩን አጠናቅሯል። የስራ ዕድል ፈጠራ ብሔራዊ ምክር ቤት በ2011 ሚያዝያ ወር ላይ ባደረገው የመጀመሪያው ስብሰባው በ2012 በጀት ዓመት በአገር አቀፍ ደረጃ 3 ሚሊዮን የስራ ዕድል ለመፍጠር አቅዶ ነው ወደ ስራ የገባው። ብሔራዊ ምክር ቤቱ ያለፉትን 7 ወራት አፈጻጸምም ገምግሟል። በ7 ወራት ውስጥም 1.8 ሚሊዮን የስራ ዕድል ለመፍጠር ታቅዶ 1.6 ሚሊዮን የስራ ዕድል በመፍጠር የእቅዱን 91 በመቶ ማሳካት መቻሉን የፌዴራል ስራ ዕድል ፈጠራ ኮሚሽን ኮሚሽነር ዶክተር ኤፍሬም ተክሌ ባቀረቡት ሪፖርት አሳይተዋል። የዘርፉ እቅድ የበለጠ እንዲሳካ የመንግስት ተቋማት ተቀናጅቶ መስራት አንገብጋቢ መሆኑን ምክትል ጠቅላይ ሚኒስትርና የስራ ዕድል ፈጠራ ብሔራዊ ምክር ቤት ሰብሳቢ አቶ ደመቀ መኮንን ተናግረዋል። የኛ
ተቀናይቶ መንቀሳቀስ ከምንም በላይ ትልቅ ትርጉም አለው ማለት ነው። የትኛውም ለውጥና ሪፎርም ቢሆን በአሁኑ ሰዓት የወጣትን የስራ እድል ፈጠራ የወጣትን ተጠቃሚነት እስካላረጋገጠ ድረስ ትርጉም ያለው ሊሆን አይችልም። የስራ እድል ፈጠራ ብሔራዊ ምክር ቤት አባላትም በዘርፉ ያሉ መልካም እድሎችና ማነቆዎችን አንስተዋል። አፈጻጸሞቹ በተለይ በሴክተር አኳያ ስናይ በጣም ጥሩ የሆነው ምንድነው ከሀገራዊ ዳይሬክሽን ጋራ ፐርፌክትሊ አላይን በሚያደርግ መልኩ ነው። አምራች ዘርፎች ላይ በጣም ጥሩ አፈጻጸም ያለው እዛ ላይ ነው። ማኒፋክቸሪንግ ላይ፣ ግብርና ላይ ለምን በፊትም ያቃተን እዛ አካባቢ ላይ ስራ መፍጠር ነው። ያ አካባቢ ላይ ስራ መፍጠር ማለት በአንድ ድንጋይ ሁለት ወፍ ስለሆነ ነው። እንዴት አድርገን ነው ይሄ ሩራል ፋይናንሲንግን የምንፈታው የሚለው ቢታይ መልካም ነው የሚላለኝ። እሱ ከተፈታ አብዛኞቹ ነገሮች ገጠር ላይ ያለው ኢኮኖሚ መንቀሳቀስ ይችላል። በከፍተኛ ደረጃም የስራ እድል መፍጠር እንችላለን። ኢኮኖሚው ሰስቴናብል መሆን ይችላል የሚል ሀሳብ አለኝ። ከአራቱ ሀገራት ሳኡዲ፣ ጆርዳን፣ ካታር እና አረብ ኤምሬትስ በተጨማሪ ኦማን፣ ባህሬን፣ ኩዌት ጋር ተደራድረን ተስማምተን ጨርሰናል። የመጨረሻ አግሪመንት ለመፈጸም ውጭ ጉዳይ ሚኒስቴር ቀርቦ ነው የሚገኘው ማለት ነው። ስለዚህ ልክ ጊዜ ሴት አድርገን እንደ ተፈራረምን ወደ ስራ እንገባለን። ያም የተሻለ የስራ እድል እንድንፈጥር ይረዳናል። ጃፓንና ማልታ መንግስታት ጋርም እንደዚሁ ስምምነት ለመፈጸም ጀምረናል። በኢትዮጵያ ያለውን የስራ እድል ፍላጎት ለማሟላት የመንግስት የግሉ ዘርፍና ህብረተሰቡ ተባብሮ መስራት አስፈላጊ መሆኑን ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ገልጸዋል። አንደኛ ራሱ ተጠቃሚው ዋነኛው ባለቤት ወጣቱ ዝግጁ ሆኖ እንዲቆም ዝግጁ እንዲሆን ማድረግ ያስፈልጋል ማለት ነው። ሁለተኛ ቤተሰብ ነው። ማይንድ ሴቱ የተስተካከለ ስራ ወዳድና እነዚህን እሴቶች የተላበሰ እንዲሆን የማድረግ የቤተሰብ ይሆናል። ሁለተኛ በዚህ እንቅስቃሴ ውስጥ ቤተሰብ ትልቅ ኃላፊነት ወስዶ የፋሚሊ ኢንተርፕራይዝ እንዲስፋፋ ለማድረግም አንዱ ያስፈልጋል። ሌላው መንግስት ነው። አሁን ባለንበት የእድገት ደረጃ መንግስት በጣም ወሳኝ የሆነ ሚና አለው ማለት ነው። ፕራይቬት ሌድ የሆነ ኢኮኖሚ ስለሆነ የምንገነባው የፕራይቬቱ ተሳትፎ ከዚህ አኳያስ እንዴት ነው የሚለው እየተባዛ የሚሄድ አቅም ስለሆነ ይህንን በደንብ አድርጎ ኮች ማድረግ መምራት ያስፈልጋል። በሀገሪቱ በከፍተኛ መጠን እያደገ የሚገኘውን የስራ ፍላጎት ለማሟላት ከአሰራር ማሻሻያ ጀምሮ የተለያዩ ተግባራት እየተከናወኑ መሆኑም በመድረኩ ተገልጿል። በኢትዮጵያ የሎጂስቲክስ አገልግሎትን ቀልጣፋና ዘመናዊ ለማድረግ በሚደረገው ጥረት ውስጥ የግሉን ዘርፍ ተሳትፎ ማጠናከር እንደሚገባ የትራንስፖርት ሚኒስቴር አስታወቀ። ዘርፉን ለማሳደግም ብሔራዊ የሎጂስቲክስ ስትራቴጂ መዘጋጀቱም ተጠቁሟል። በኢትዮጵያ የሎጂስቲክስ አገልግሎት ላይ ትኩረት ያደረገው የአዲስ ወግ የውይይት ፕሮግራም ተከናውኗል። አባዲ ወይና የተጨማሪ ዝርዝሩን ይዟል። በጠቅላይ ሚኒስትር ጽህፈት ቤት የሚካሄደው የአዲስ ወግ ውይይት በሎጂስቲክስ ዘርፍ ላይ ትኩረቱን አድርጓል። በዚህ መድረክ በዘርፉ የተሰማሩ የግሉና የመንግስት አካላት ተሳታፊ ሆነዋል። አሁን ላይ የሎጂስቲክስ አገልግሎት ዘርፉን ለማሳደግ በመንግስት ደረጃ ትኩረት እንዲሰጠው ተጠቅሷል። በተለይም የግሉ ዘርፍ ተሳትፎን ለማጠናከርና ቀልጥፍና ያለው ሎጂስቲክስ አገልግሎት ለመፍጠር ትኩረት ተሰጥቶ እየሰራ መሆኑን የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ ገልጸዋል። ከመጣንበት መንገድ በተለየ መልኩ የግሉ ዘርፍ ድርሻ አግኝቶ መሄድ አለበት ብለን ስናነሳ በዚህ በሎጂስቲክስ ሂደት ውስጥ ያሉ ማነቆችን መፍታትና ይሄንን ምላሽ መስጠት እጅግ በጣም አስፈላጊ ጉዳይ ነው ብለን ስለምናምን እንደ ሀገር የጀመርናቸው የሪፎርም ስርዓቶች በዋናነት የሀገር በቀል የኢኮኖሚ ማሻሻያችን ተግባራዊ ሲደረግ ይሄ የሎጂስቲክስ ዘርፉ ካልዘመነ ካልተሻሻለ መልሶ ማነቆ የሚሆንበት ስለሆነ ይህንን አጣጥመን ለመፍታት ጥረት እያደረግን ያለ ነው። ሀገሪቱ ያላትን ኢኮኖሚ የበለጠ ለማሳደግና የተለያዩ ተቋማት ያላቸው ሀገራዊ ተሳትፎ እንዲጠናከር ሊሰራ ይገባል ተብሏል። የውጭ ምንዛሪ አቅርቦታችንንም ለምናደርጋቸው ኢንቨስትመንቶች አሁን ላደረግናቸው ኢንዱስትሪ ዞኖችም ግብአታቸውንና ውጤታቸውን ማጠናከር ከፈለግን እዚህ የምንሰጠውን ቫልዩ አድድ ሰርቪስ 3ኛ ደረጃ 4ኛ ደረጃ ሎጂስቲክስ ሰርቪስ የሚባለውን መስጠት ስንጀምር ነው
ሙሉ ተጠቃሚ ልንሆን የምንችለው። በሎጂስቲክስ ዘርፍ ላይ ያሉ ማነቆዎች ከመፍታት በተጨማሪ ዓለም አቀፍ ተወዳዳሪነትን ለማሳደግ ትኩረት ሊደረግ እንደሚገባ ነው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ዋና ስራ አስፈጻሚው አቶ ሮባ መገርሳ የገለጹት። ደረቅ ወደቦቻችን የባቡር ትራንስፖርት አገልግሎት መገናኛ ማዕከል ሆነው የግሎችም ኤክስፖርት በሚያደርጉበት አግባብ በቀላሉ ደረቅ ወደብን አክሰስ አድርገው በባቡር ተጠቅመው አገልግሎት ሊሰጡ የሚችሉበት ሁኔታዎች ተመቻችተዋል። የባዶ ኮንቴነር ማከማቻ ቦታዎች ደረቅ ወደቦች እንዲሆኑ በነፃ ይህም ተመቻችቷል። የጉምሩክ የተቀላጠፈ አሰራር በወደቦች እየተተገበረ ነው። በድርጅቱ በኤስኤል በኩል ደግሞ የደንበኞችን አገልግሎትና የአገልግሎት አሰጣጡን ሊያዘመኑ የሚችሉ አይሲቲ የኢንፎርሜሽን የመረጃ ቴክኖሎጂ ተግባራዊ እየተደረገ ነው። ቀጣይነት ያለው የተጀመረ በጣም ተስፋ ሰጪ ነው። የተማረ የሰው ኃይል ውስንነት፣ የቅንጅት አሰራር ማነስ፣ ዘመናዊ ቴክኖሎጂ እጥረት በሎጂስቲክስ ዘርፉ ማነቆ ከሆኑ ተግዳሮቶች መካከል ናቸው። እነዚህ ችግሮችን ለመፍታትም የመሰረተ ልማት ዝርጋታውን ማጠናከር ይገባል ተብሏል። ምንም አይነት የሎጂስቲክስ ኢንቨስትመንት ፖሊሲ ስትራቴጂ ታሳቢ ማድረግ ያለበት ኢትዮጵያ ዓለም አቀፍ የሎጂስቲክስ መተላለፊያ ሆኖ ቢገነባ። ሁለተኛ የሀገር ውስጥ ሎጂስቲክስ መሰረተ ልማት በአራቱም አቅጣጫ ሰሜን፣ ደቡብ፣ ምስራቅ፣ ምዕራቡ እንግዲህ በአጭር ጊዜ ላልቅ ይችላል። በአንድ ትውልድ በግምት በ30 ዓመት 40 ዓመት በባቡር ማገናኘት እና ማጠናቀቅ። በዚህ ኤሪያ ላይ ትኩረት አድርገ ካሪክለም እና የምርምር ማዕከል መገንባት፣ ዘርፉን በሙያ ማገዝ፣ ይህን የሚሸከም በሙያ እንዲመራ የሰለጠነ ባለሙያ ማገዝ ነው። ዩኒቨርሲቲዎችን ምርምር እንዲያደርጉ ያው ፈንድ ማድረግ ነው። ኢትዮጵያ የሎጂስቲክ አገልግሎቷን ለማጠናከር ብሔራዊ የሎጂስቲክስ ስትራቴጂ እንዲቀረጽ መደረጉንም የማሪታይም ጉዳዮች ባለስልጣን ዋና ዳይሬክተሩ አቶ መኮንን አበራ ገልጸዋል። ሎጂስቲክስ ለልማታችን መደገፉ ሳይሆን ነገ ትልቅ እንቅፋት ሊሆን እንደሚችልም ታይቷል። የሎጂስቲክስ ስርዓታችንን ትራንስፎርም የሚያደርግ ስራ መሰራት በመንግስት አመነበት። ለዚህም ከፍተኛ ስራና ርብርብ ተደርጎ ብሔራዊ የሎጂስቲክስ ስትራቴጂ ዲቨሎፕ እንዲደረግ ነው የተደረገው። የሀገሪቱን የቢዝነስ አመችነት ደረጃን ለማሻሻል ከሚሰሩ ተግባራት መካከል የሎጂስቲክስ አገልግሎትን ማዘመን ይገኝበታል። ይህ በእንዲህ እንዳለ ታዲያም የሎጂስቲክስ ዘርፉን ለማዘመን መንግስት ቁርጠኛ መሆኑን የጠቅላይ ሚኒስትሩ የኢኮኖሚ አማካሪ አቶ ማሞ ምህረቱ ተናግረዋል። በዚህ በአዲስ ወግ የውይይት ፕሮግራም ላይ የሎጂስቲክስ ዘርፉን በተመለከተ ለተነሱ ጥያቄዎች የሚመለከታቸው አካላት ምላሽና ማብራሪያም ሰጥተውበታል። ሁናቸው ታዬ ተከታትሎታል። የሎጂስቲክስ ሪፎርሙን በተመለከተ በአዲስ ወግ በተካሄደው ውይይት የተለያዩ ጥያቄዎች ተነስተው በሚመለከታቸው አካላት ምላሽ ተሰጥቶበታል። ጊዜ ገንዘብ ነው ካል ከዚህ ከሞቢሊቲ ፖይንት ኦፍ ቪው እንዴት ነው እየተጠቀምንበት ያለ ነው? ኢኮኖሚው በ24 ሰዓት ውስጥ የሚታመምበት ጊዜ የተወሰነ ጊዜ ነው ወይ? ይሄ ሎጂስቲክሱ ማለት ነው። ልክ ነው በተባለው መጠን ሎጂስቲክሱ 24 ሰዓት መስራት አለበት። ጅቡቲ ወደ 24 ሰዓት እየሰራ ነው። ሞጆ 24 ሰዓት እንዲሰራ እያደረገን ያለ ነው። በሌሎቹም ላይ ተስፋፍቶ መቀጠል አለበት የሚለውን እንወስዳለን። እንደ አሳይመንትም ቢያንስ በእቅድ ደረጃ ይሄ አለ። መንገድ ላይ ያለውን ችግር ፍቱን። ጅቡቲ በአካል ሄደን መንገዱን አይተናል። የመንገድ አይነቶች ኤክስፕሬስ ዌዮች መቀየር አለባቸው። አሁን ጅቡቲ ለመሄድ እስከ አዋሽ ድረስ በኤክስፕሬስ ዌይ ለመገንባት እያሰብን ነው። ከአዋሽ ሜሶ ድሬዳዋ ድረስ ኤክስፕሬስ ዌይ ለመገንባት እየታሰበ ነው። በእቅድ መምራት በተለይም እነዚህ ጭነቶች ማዳበሪያ በዋናነት የሲዝናል ኮሞዲቲ ከመሆኑ አንጻር እሱን አፌክት በማያደርግ መንገድ ሌላውንም የኮመርሻል ካርጎ አፌክት በማያደርግ መንገድ እሱን መስራት ያልተቻለው ለምንድን ነው? ማዳበሪያና የብትን ጭነት የፕላኒንግ ችግር አለው፣ የማንሳት አቅም ችግር አለው፣ መጋዘን ችግር አለው የተባሉት ሁሉ በሙሉ ነው። በሎጂስቲክስ ስትራቴጂውም ላይ በሚገባ ይህንን ተንትኖ የመፍትሄ አቅጣጫ አስቀምጦለታል። ነገር ግን ይህንን ኦፐሬሽናል ፕሮብሌም ግን የፖሊሲ እያደረግን ብቻ በማተኮር እንዳንሄድ ለዚህ የሚሆን በስትሪንግ ኮሚቴ የሚደራጅ በቴክኒክ ኮሚቴ የተደራጀ በጅቡቲም ኦፐሬሽን ኮሚቴ አደራጅተን እየሄድን ያለ ነው። ጅቡቲ ላይ እባካችሁ እዛ አካባቢ ያለውን ችግር ፍቱልን። ጅቡቲም ጋር ያለውን ከሚመለከታቸው ጋር እየሰራንበት ነው። ማንም አልተኛም። ትራንስፖርት ባለስልጣን እዛ ያሉ የኢትዮጵያ የዘርፍ የትራንስፖርቱን የሚመለከቱ የዘርፍ ተቋማት ተወካይ ጽህፈት ቤቶችን ጨምሮ ኤምባሲውም ከሹፌሮቻችን ጨምሮ እንዴት ነው ሊስተናገዱ የሚገባው የሚለው ላይ እየተሰራበት ያለ ነው። ችግሮች አሉ። ችግሮቹ ግን ሲግኒፊካንትሊ ተቀይረዋል። የኢትዮጵያ የሎጂስቲክስ ስርዓትን ለማዘመን መንግስት ቁርጠኛ ነው ያሉት የጠቅላይ ሚኒስትሩ የኢኮኖሚ አማካሪ አቶ ማሞ ምህረቱ ለዚህም ከጥናት ባለፈ በተጨባጭ የሚታዩ ስራዎች መከናወናቸውን ተናግረዋል። ሞጆን ትራንስፎርም ለማድረግ እየተሰራ ያለው ስራ ትልቅ የትግበራ ማሳያ ነው። የሲንግል ዊንዶው ፕሮጀክት ትልቅ የትግበራ ማሳያ ነው።
የሎጂስቲክስ ሴክተሮችን ለግል ዘርፍ ለመክፈት የተወሰነው የፖሊሲ እርምጃ ትልቅ የትግበራ ማሳያ ነው። ከስተምስ ማኔጅመንት ሲስተም ICT ላይ እየተሰራ ያለው ስራ እንዲሁ ትግበራ ነው። ስለዚህ ትግበራማ ውስጥ ገብተናል። ግን ይሄን አጠናክረን ወደፊት ሁሉም ኃላፊነት እየወሰደ መሄድ መቻል አለበት። የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ በበኩላቸው የሎጂስቲክስ ስርዓቱን ለማዘመን የ10 ዓመት ስትራቴጂ መቀረጹን ተናግረዋል። በዚህም ሀገሪቱ አሁን ከምትገኝበት 131ኛ ደረጃ ወደ 40ኛ ደረጃ ለማምጣት ይሰራል ነው ያሉት። እንደ ሀገር በሎጂስቲክስ ዘርፉ የ10 ዓመት እቅዳችን ውስጥ ያስቀመጥ ነው አሁን ላይ ወደ 128ኛ ነበርን። በሎጂስቲክስ ፐርፎርማንስ ኢንዴክስ ስንታይ ወደ 131 ዝቅ ብለናል። ይህንን አሻሽለን 40ኛ ደረጃ ላይ ሀገራችንን እናመጣለን ብለን አስቀምጠናል። በምስራቅ አፍሪካ ምናልባት አንደኛ ተብሎ ሊወጣ የሚችል ሀገር እንሆናለን ብለን እየሰራን ያለ ነው። ይህንን ደግሞ እንደምናሳካው ጥርጥር የለኝም። የኢትዮጵያን የሎጂስቲክስ ስርዓት ለማዘመን ብሔራዊ የሎጂስቲክስ ስትራቴጂ በሚኒስትሮች ምክር ቤት መጽደቁ ይታወሳል። ኢንዱስትሪዎች እንዲዘምኑና ተወዳዳሪ እንዲሆኑ ከከፍተኛ የትምህርት ተቋማት ጋር በትብብር መስራት እንደሚገባቸው የሳይንስና ከፍተኛ ትምህርት ሚኒስቴር አሳሰበ። ከፍተኛ ትምህርት ተቋማትና የቴክኒክና ሙያ ትምህርትና ስልጠና ተቋማት ከኢንዱስትሪዎች ጋር ያላቸውን ትስስር ማሳደግ ዓላማ ያደረገ ውይይት ተካሂዷል። አዲስ ዓለም ተሾመ ከፍተኛ የትምህርት ተቋማትና የቴክኒክና ሙያ ትምህርትና ስልጠና ተቋማትን ከኢንዱስትሪዎች ጋር ያላቸውን ትስስር ማሳደግን ዓላማ ያደረገው ውይይት በመንግስት ከፍተኛ ትምህርት ተቋማት የምክክር መድረክና በአጋር አካላት ተካሂዷል። ከፍተኛ የትምህርት ተቋማትን ከኢንዱስትሪዎች ጋር ለማስተሳሰር በሚደረገው ጥረት ውስጥ በትምህርት ተቋማቱ የሚሰሩ የጥናትና ምርምር ስራዎች በኢንዱስትሪዎች ላይ የሚስተዋሉ ችግሮች ላይ ያተኮሩ አለመሆናቸውና ኢንዱስትሪዎች ከዩኒቨርሲቲዎች ጋር ለመስራት የሚያሳዩ ተነሳሽነት ዝቅተኛ መሆን በተቋማቱ ትስስር ላይ የሚጠበቀው ውጤት እንዳይገኝ ምክንያት መሆናቸውን የሚናገሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንትና የመንግስት ከፍተኛ ትምህርት ተቋማት ምክክር መድረክ ፕሬዝዳንት ፕሮፌሰር ጣሰ ወልደሃና ናቸው። ዩኒቨርሲቲዎች የሚሰሩት ምርምር ከኢንዱስትሪ ችግር በመነጨ ስለማይሆን በአብዛኛው ከዓለም አቀፍ ችግር ተነስቶ ስለሆነ በአብዛኛው ከሎካል ኢንዱስትሪ ጋር ተባብሮ የመስራት ከፍተኛ ችግር አለ በዩኒቨርሲቲዎች ላይ የሚታየው። በኢንዱስትሪዎች ደግሞ ችግሮቻቸውን ከዩኒቨርሲቲ ጋር ሆኖ መፍታት ሳይችሉ እንዲሁ በተናጠል የሚሰሩበት ጊዜ አለ። የኢንዱስትሪዎች የአቅም ውስንነትና ወደ ስራ ከተገባ በኋላ ውልን ማቋረጥ ከኢንዱስትሪዎች ጋር ሲሰራ የሚገጥሙ ችግሮች ናቸው የሚሉት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚለታ በእነዚህ ችግሮች ውስጥም ቢሆን ኢንዱስትሪዎች ያሉባቸውን ችግሮች በጥናት በመለየት በቅርበት ለመስራት እየተሞከረ መሆኑን ተናግረዋል። ለጥናትና ምርምር ያላቸው ፋይናንስም ሆነ ሌሎች ፋሲሊቲዎች በጣም ዝቅተኛ በመሆኑ እነዚህን ከዩኒቨርሲቲ ጋር የመስራት ካልቸሩም የዳበረ ስላልሆነ አብሮ ለመስራት በሚካሄድበት ጊዜ ፈቃደኛ ለመሆንና አንዳንድ ጊዜም ደግሞ ነገሮች ከተጀመሩ በኋላ ዊዝድሮ የማድረግ ጉዳዮች አሉ። በዩኒቨርሲቲ በኩልም አንደኛ የአቅም ጉዳይም አለ። ዩኒቨርሲቲዎቻችን በብዛት ያሉን መምህራኖችና ተማሪዎች ኢንዱስትሪውን ከማገዝ አኳያ በናይሌጅ የተሻለ ቢሆኑም የስኪል ጋፖችም አሉ። የኢትዮጵያ አየር መንገድ ግሩፕ ከከፍተኛ ትምህርት ተቋማት ጋር ያለው ቅርበት ከጊዜ ወደ ጊዜ እያደገ መምጣቱን የሚናገሩት የኢትዮጵያ አቪዬሽን አካዳሚ ዳይሬክተር አቶ ሰለሞን ደበበ ከዩኒቨርሲቲዎች ጋር ባላቸው ትስስር ለተቋማቸው በክህሎት የዳበረና የሰለጠነ የሰው ኃይልን ከማግኘት በዘለለም ለዩኒቨርሲቲ ምሩቃን የስራ እድልን የሚፈጥር ነው ብለዋል። ገና አንደኛ ዓመት ሁለተኛ ዓመት እያሉ እንከታተላለን። ያ ክትትል ለምን ይረዳል? ሀይ ካሊበር የሆኑ የዩኒቨርሲቲው ምሩቃንን አትራክት ለማድረግ ይረዳናል። ያ ደግሞ እኛ ጋር ከመጡ በኋላ የሚሰጠውን የክህሎት ስልጠና በብቃት አጠናቀው ለአየር መንገዱ ፕሮዳክቲቭ ፎርስ እንዲሆኑ ያደርጋል። ኢንዱስትሪዎች እንዲዘምኑና ተወዳዳሪ እንዲሆኑ ከከፍተኛ ትምህርት ተቋማት ጋር በትብብር መስራት አለባቸው የሚሉት የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ አቶ ሳሙኤል ክፍሌ የከፍተኛ ትምህርት ተቋማትም የኢንዱስትሪዎችን ክፍተት የሚሞላ የምርምርና የጥናት ስራዎችን መስራት አለባቸው ብለዋል። የትምህርትና ስልጠና ተቋሞቻችን የሀገራችን ኢንዱስትሪ እንዲዘምን በምርታማነቱ ከዓለም አቀፍ አቻው ጋር ተወዳዳሪ እንዲሆን ኢንዱስትሪውን በቅርበት ማወቅ፣ ቁልፍ የእውቀት የክህሎትና የቴክኖሎጂ ክፍተቱን መረዳትና ይህንኑ የሚሞላ ስራ መስራት ያስፈልጋል። ከፍተኛ የትምህርት ተቋማት ከኢንዱስትሪዎች ጋር ባላቸው ትስስር ተሞክሮ ዙሪያ የተለያዩ ጽሁፎች ቀርበው ውይይት ተደርጎባቸዋል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላቸው የሚገኘው ኢቲቪ 57